ስሜ አቶ ወራሳ ሰልፋቆ እባላለሁ። ነዋሪነቴ የጎሎላ ተፋሰስ ኃላፊ ሆኜ አንደኛ ዘበኛ ጥበቃው፣ ሁለተኛ ኮሚቴ፣ ሶስተኛው ኃላፊነት ቆይቻለሁ። ይሄ አካባቢ ሙሉጭ ያለ ገላጣ ነው። አሁን ባዶ ቦታ ነው። ምንም ነገር ገላጣ ምንም ነገር የሌለው ህዝብ ወጥቶ ይሄ ቦታ ተሸርሽሮ ያለቀ ነውና መሬቱ ሰጣላችሁ ፈቃደኛ ትሆናላችሁ ብሎ ህዝቡ አምኖበት ነው የተሰራው። ዋናው ስፍኔት ነው በጣም አገልግሎት የሰጡት። ይሄ ድንጋይ ቆፍሮ ምን ብሎ መጀመሪያ መሰረት ያደረጉት ስፍኔት ስራ ነው። በ2000 በ3 ዓመተ ምህረት ነው የተጀመረው። አሁን በተፈጥሮ እንጨት በተፈጥሮ በጥንታዊ ያለ እንጨት እንዳለ በቅሎ ፈጥሯል። አሁን ሳር በቅሎ አብሬ ገብተው ነብር ገብተው ጅብር ገብተው ቀበሮ ገብተው በት ማረፋቸው ሆኖ ሁሉም ህዝቡ እየደሰተ መሬቱ መተረፈዋል። ሞት ሽረት ተርፋለች ማለት ይቻላል። አካባቢው አሁን አምኖበት እንኳን ማጭድ ይዘው ማንም ሰው አይገባም እና ጥበቃው ግን ከብቶች አጋጣሚ እንዳይገባ ፍየል ገብቶ እንዳይቆርጥ ይሄ የተለማውን ጥላ እንዳይቆርጥ ጥበቃ የአካባቢ ጥበቃ ህዝቡም አካባቢ ላይ ተባብረው እኛ ጋር ትብብር አድርጎ አካባቢውም ጋር ጥበቃውም ላይ ኃላፊነት ያላቸው ሰዎች አንድ ላይ ሆነን ተባብረን ነው ከአካባቢው ስምምነት ጋር ነው ይሄ ሁሉ መሰረት የተደረገው።